ዳንዬ አይዞ፣ እውነት ለመናገር አይዞ ለማለት እወዳለሁ። ዳኒ እግዚአብሔር በጎ ያደርግሃል፣ ይሻልሃል፣ ቶሎ ተደርሶልሃል። ፈጣሪ ካንተ ጋ ነው። ምክንያቱም ሞትና አፋፍ ላይ ሆነ ሚሴጁን ባትጽፍ ኖሮ እነሱም አይደርሱልም ነበር። ፈጣሪ አምላክ ነው እንደ መልአክ ሆኖ በተወሰነች ደቂቃ ሚሴጁን ጽፈህ የደረሱልህ ማለት ነው። እና እኔ ስጽፈውም አላቅም፣ ድንገት ስልኬን አየሁት ስነቃ ነው ያልከው። እንግዲህ እግዚአብሔር ነው ታምር ይሰራል ፈጣሪ። የዋህነትክን፣ ብቸኝነትክን፣ ዘመድ አልባ መሆንክን፣ የዘመድ ጥላት ዙሪያ እንዳለ ፈጣሪ ስላሰበክ ነው። እውነቴን ያችን ደቂቃ ስልክ ከጎን ሆኖ ለእነናቴ ሜሴጅ ልከህ የደረሱልህ ማለት ነው። እና እግዚአብሔር ይመስገን እና አሁንም ይሻላል፣ ትድናለህ። ግን ታገስ፣ እነሱንም አታስጨንቃቸው። ምክንያቱም ከዚህ ፊትም ሲነግሩ ነበር፣ ተው ሲሉህም ነበር። ያው አንተ አልመሰለህም። ምን ይባላል? ዶሮን ሲያታልሏት በመጫኛ ጣሏት ይባላል። አክስትህ ስታታልልህ ልጄ አትረብሹት፣ የዶሮ ማንነቱን እያነሳችሁ አእምሮን አትበርዙት እያለች ነበረ። ግን እሷ በዛ ሰዓት ስራዋን እየሰራች ነበር። ፍዝዝ እንዲል ራሱን እንዲጠላ በቃ ለምን ተፈጠርኩ እንዲል ራሷ ስራዋን እየሰራች ነበር ማለት ነው። አክስት ተብዬ ማለት ነው። ግን መጨረሻ ላይ ተሳካላት። ልጅትየዋ ና ስትለው ሄደ። ይታችሁ። ምክንያቱም እሷ መጀመሪያ ስራዋን እየሰራች ነበር። 50% ስራዋን ከጨረሰች በኋላ ነው እንግዲህ ወደ ቀሪው የላከችው። እና እንደ ንግግሩ በጣም ያሳዝናል። ግን ነገም ዛሬም እግዚአብሔር ከእናንተ ጋር ነው የምለው ጀግኖቻችን። ግን አሁን ትዝ አላችሁ ውድ ቤተሰቦች፣ ያን ጊዜ የዳኒ ወንድም ነኝ ብሎ ሲመጣ በጣም አለብልባ ነበረ። አክስት በሽጉጥም ያው እንትን ብለዋለች። ለምን አትሉ? አሁን ነገሮች ሁሉ ግልጽ ነው የሚሆኑት። ለብር ብሎ ነው የመጣው። እነ ሚኪንም ለብር ብሎ ነው። ይቺ 40 ሚሊዮን ናት እንግዲህ ሁሉ መዘዝ የመጣችሁ ብላ ወንድምየውን እንደዛ ጥንብርኩሱን ስትለው፣ ወንድምየው ግን ጥሩ አይደለችም እሷ መሰሪ ናት ሲል ነበር ሲናገር ነበር። ያው ተነሳስታ ነው ተናዳ ነው እንትን ያለችው። እና ምን ልላችሁ ፈልጌ ነው በዛን ሰዓት እሷም ዳኒን ለማጥመድ ለዛች ለብር ብላ እቅድ ላይ ነበረች ማለት ነው። ስለዚህ ወንድምየው ደግሞ ከዳኒ ከቆየና ከዳኒ ጋር ፒስ ከሆነ ዳኒና እነሱ እንደ ወንድማማቾች ሆድና ለሆድ ከተገናኙ ነገሮቹ አይሆንም ስለማይሆን፣ ስለዚህ ዳኒን ወንድምየው ማራቅ ነበር። ስለዚህ ወንድምየውን አራቀች። ከዛ ደግሞ ከነሚኪ አራቀች። ከዛ ያው ተሳካላት ማለት ነው። ግን አልተሳካም። እሷ ተሳክቶልኛል ብላ እፎይ ብላ ነበረ፣ አልተሳካም። ሲቀጥል ደግሞ ከጀግኖቻችን አመልጣለሁ ብላ ከሆነ እውነት ለመናገር ይሄ ሞኝነት ነው፣ ሞኝነት። እኔ ከጀግኖቻችን አመልጣለሁ ብሎ የሚያስብ ካለ እንጃ የሆነ ዶሮ ይሻላል በአስተሳሰብ ማለት ነው። ሰው የዶሮ ጭንቅላት እንዲህ ያለ ይባላል። ዶሮ ይሻላል ብዬ ነው የማስበው። በምን መንገድ እንደሚያገኟቸው ስለሚታወቁ እና የዳኒ አክስት ትገኛለች። እንደውም ይሄኔ ሚኪ አድፍጦ ይኸው ሰሞኑን የለም አድፍጦ እንደ ድመት አድፍጦ እንደ ድመት 9 ጊዜ ብናደርግም አልሞትም ብሏል የተባለው ሚኪ ፈልፍሎ አግኝቷታል። ነገ በእጁ ላይ እንደሆነች ነው የምንረዳው ማለት ነው። እና ይህ ሁሉ ቤት ካላት እንግዲህ ልጅቷ ቤት አላት፣ ብዙ ቦታ ነው ያላት አለ። ሴትዮዋ ሲጀመር ከጀምሮ እስከሚጨረስ ንብረት ያለውን ሰው ራሱ እኛው ማለት በአሁን ሰዓት ታውቃላችሁ
ሀብት ማጋ እንደሆነ ከሀብታም ይነቅጣሉ፣ እነሱ ሀብታም ይሆናሉ። ሰውን ያጣላሉ፣ ወንድማማችን ያጣላሉ፣ ከወንድማማቾች እነሱ ይወስዳሉ። በቃ ስራቸው ያ ነው እና ምንድን ነው ያ ነው ወይ ቆፍረው አጭደው ገበያ ለገበያ ሮጦ ነግዶ አይደለም። ንግዳቸው ያለውን ሰው ማጥመድ ነው። ስለዚህ እንደዛ አይነት ስራ ውስጥ ተሰማርታ እንጂ እሷ ምንም አይነት ያላት ንብረት ያለ አይመስለኝም። ምክንያቱም እንዳለ ከድሮ ከበፊቶቹ ሰዎች ጋር ስናነጻጽራት መቼም ምን እንበላቸው ከነሱ ጋር አንድ አይነት ነው ስራዋ፣ ተግባሯ ማለት ነው። ስለዚህ ከጥላት ጋር እሷም እየተደራጀች አንደኛ ቀንደኛ ነች ማለት ነው እና ዘመድ መስላ ከኋላ የምትወጋ ዘመድ መስላ ቀባሪ ናት። አይጣልባችሁ። እንደዚህ አይነት እኮ አታውቁትም መቼ እንደሚወጋችሁ። እንግዲህ ዳንኤል ተኝቶ ምሳም ትሰጠዋለች ያስባችኋል፣ እራትም ትሰጠዋለች ያስባችኋል፣ ውሃም ትሰጠዋለች። እሷ አክስት ናት በቃ የምትወደኝ ልጄ የምትለኝ ነች እያለ ዝም ብሎ ይበላል ይጠጣል። ስለዚህ ከዛ ከምግቡ ጋር የተሰጠው አፍዛ ደንግዝ ነው ማለት ነው። ለዛ ነው ፍዝዝ ያደረገችው። ለዛ ነው ምን ሆኜ ነው የት ነበርኩ ሲል የነበረው ለዛ ነው። እና ፈጣሪ አምላክ ከዚህ ሰውር። ዳንያ ይዞሻል ስላየን ደግሞ ደስ ብሎናል። ግን ድነህ ለነገ ትምህርት ሆኖክ ከወንድሞችህ ወያንንም እኔ አንዳንዴ ይቅርታ አድርጉልኝና ቤተሰብ ወንድምየው መንትን ማለት አለበት፣ ከወንድምየው መቀራረብ አለበት። ከወንድምየው እንዳይቀርብ ራሱ ስታረግ የነበረችው እሷ ናት። ታያችሁ የበፊቱን ቪዲዮ ማለት ነው። ይሄው ሁሌ ያለና ምን ልላችሁ ፈልጌ ነው፣ ከወንድምየው ከስጋ ወንድምየው መቀራረብ አለበት። ምንም ቢሆን እሱ ላይም ተንኮል ስለተደረገበት ያዝናል። ግን ሞር ደግሞ ከጀግኖቻችን ከነሚኪ እኔ ቢቻለው ተጣፍተህ ትክክለኛ ወንድም ብትሆን ብዬ ነው የማስበው። የመወለድን ነገር እበትም ትል ይወልዳልና ምንም ቢሆን የባዳ ዘመድ ከሰጣችሁ እውነቴን ነው የምላችሁ የትም አይገኝም። የባዳ ዘመድ ይስጣችሁ። እውነት በቃ ትክክለኛ የባዳ ዘመድ ከራስ ዘመድ ማለት ነው፣ ከራስ ከስጋ ማለት ነው። እና ይሄንን ነው የምለው። በተለይ ደግሞ ሁላችሁም በቃ እኛም ነገ ሄደን አገራችን ገብተን ወልደን ለልጆቻችሁ ፍቅር እናስተምር። ብር ምንም አላፊ ጠፊ ነው። ምንም ይሄው ይዞን ነው ገደል የሚገባ። ስለዚህ ፍቅር እናስተምር። ፍቅርን የመሰለ ነገር የለም። ለልጆቻችን ትንሽ ያነገርናቸውን ነገር እንደ ቂም አድርገው ይዘው እነሱም ወንጀለኛ ሆነው ነው የሚኖሩት። እንደዚህ ተንኮል በተንኮል እየተላለፈ ስለሚሄድ ፍቅር እናስተምር ለማለት እወዳለሁ። ጥሩ ትምህርት አለው በዚህ ላይ። ዳኒም እንግዲህ እንደ እግዚአብሔር ፍቃድ ልቦናውን መልሶ እንግዲህ አክስትህ መሆኗን አምነህ ተቀብለህ ነገሮችን ማስተካከል አለብን ለማለት እወዳለሁ። በተረፈ ውድ ቤተሰቦቼ እንግዲህ ያው ሁሌ ከኔ ጋር ስለሆናችሁ ከልብ ነው የማመሰግነው። ላይክ ሰብስክራይብ ያደረጋችሁ የምታበረታቱኝ እግዚአብሔር ያክብርልኝ። እናንተም በስደት ምንም አይንካችሁ፣ እድሜ ጤና ይስጣችሁ። በተረፈ ለጀግኖቻችን እድሜ ጤና ይስጣቸው፣ ፈጣሪ ይጠብቃቸው ለማለት እወዳለሁ።